ሮቤል ሮቤል እንገደለው ሮቤል አድናን ምንድነው የተፈጠረው? ክፈትልኝ። አየሽ እንኳን ደስ አለሽ። የዚህ ሁሉ ችግር ፈጣሪ አንቺ ነሽ። እየነገርኩሽ ለዚህ በቁልሽ እለለ በይ እንጂ አንቺ ዞር በይልኝ። ወሬሽ እንዳለ ክስ ነው። መፍትሄ መናገር ካልቻልሽ ዞር በይልኝ። አታናግሪኝ። አይደለም አይደል? በተናገሪያ እየፈራው ሲልስ ልክጂ ነው። እኔ ምን አደረኩኝ? ቆይ አንቺ አምሻል እንዴ? ለምትናገሪው ነገር አይምሮሽ ኃላፊነቱን እንዲወስድ አድርጊ። ይሄው አንቺ ከመጣሽ በኋላ ሁለት ወንድማማቾች ጠላት ሆኑልሽ። እንኳን ደስ አለሽ ሚራ። አድናን ከሮቤልን በጣም ይወደዋል። ሮቤል ግን አድናንን ወዶት ራሱ አያውቅም። ደግሞ አንድ ነገር አትርሺ። እኔ ይሄንን ነገር ያደረኩት አድናን በዙሪያው እየተሰራበት ያለውን ነገር እንዲያውቅ ብቻ ነው። እንኳን ደስ አለሽ። ይሄው አካደርሻቸው። አድናን እንዳይማድረግሽ ውጤቱ ይሄ ነው። ሁለት ወንድማማቾችን አጋደልሻቸው። ሚራ፣ ሁሉም ነገር እኮ ያንቺና የሮቤል ስራ ነው። ከመጀመሪያው ጀምሮ ሁሉም ነገር የእናንተ ሴራ ውጤት ነው። ከአንቺ በፊት እኔና ሮቤል የፈለግነውን እያደረግን እየኖረን ግን ቤቱ በጣም ሰላም ነበር። እኔ እኮ እዚህ ቤት ስመጣ ሰላም ሳይሆን የኃጢአት ረመጥ ነበር ሲሸተኝ የነበረው። የእኛ ጻድቃን የታለ ኃጢአቱን ያጠብሽው? አሳይኛ። ጭራሽ እንደውም አባባሹ ወንድማማቾችን አጋደልሽ። አይገርምሽም? በእኔ ምክንያት ምንም የሆነ ነገር የለም። እኔ እዚህ ቤት ባልመጣ ራሱ አድናን እውነቱን ማወቁ አይቀርም ነበር። እሱ ግን ደግሞ ከዚህ የባሰ ነገር ነበር የሚፈጠረው። ሚራ፣ አሁን ዝጊ። ወሬ በወሬኛ የሚታለልበት ሰዓት ላይ አይደለም ያለነው። ተሰሚኛለሽ? አሁን ላደረግሽው ለእያንዳንዷ ነገር እመኚን ቅጣትሽን ታገኛለሽ። ሚራ፣ እኔ ያደረግኩት ነገር የለም። ሰሚያለሽ አይደለ? ደግመሽ በዚህ ጉዳይ ስሜ እንዳታነሺ። ወይኔ ጉዴ! አንቺ ሰይጣን ስራሽን ተመልከች። ልጁን አጋደልሻቸው። ወይኔ አምላኬ! በቃ ልጁ ሞታል። እያየሽ ነው የልጁ እንደም። ልጁን አስገደልሽው። ሉሃና ልጁ ሞቷል። ወይኔ ጉዴ! ወይኔ ሮቤል! ምን አምላኬ! ሻው ምንድን ነው ማድረግ ያለብኝ? ምንድን ነው የማደርገው? ሉሃና! አንቺ ሉሃና ንቂ! ምንድን ነው ሉሃና? ወይኔ ጉዴ! አድናን! ሉሃና ወደቀች! አድናን! ሉሃና! አንቺን እኮ ነው ሉሃና! ወይኔ ጉዴ! ፈላ! አንቺ ሉሃና ተነሽ እኮ ነው የምልሽ ሉሃና! ወይኔ መቤቴ ማርያም! ሉሃና! አንቺ ነው ሮቤል ደህና ነህ? ተጎዳ? እባክሽ አቅም እያነሰኝ ነው። እባክሽ ከዚያ ውጭ። እባክሽ ሚራ፣ እባክሽ ከዚያ ውጭ። እንዴት አድርጌ ነው ሮቤል? አድናን እኮ አይፈቅድም። ከዚያ ውጭ፣ ቶሎ ውጪኝ ከዚህ እባክሽ። አልቻልኩም ሚራ፣ እባክሽ። ወይኔ ጉዴ! ምንድን ነው ያደረገ ሮቤል? ደህና እኮ አይደለህም። ሚራ እባክሽን ከዚህ ይዘሽኝ ሂጂ። በይሳት ምንም ብትይኝ እያዳመጥኩሽ አይደለም። ወይኔ እግሬ! ወይኔ ጉዴ! ሮቤል የዚህ ሁሉ ጦስ ራስን። እኔ ከሉሃና ራቅ ብዬሽ ነበር። አንተ ግን አትሰማም። ይኸው የሆነውን ነገር ተመልከት። አልችልም ሚራ፣ አድናን ጉድ ሰርቶኛል። አድናን በህይወቴ ላይ ተጫወተብኝ። ቆይ ምን ሆነሃል? እስቲ ተነሳ። በራስ መራመድ አትችልም እንዴ? ስለፈጠረሽ ሚራ እባክሽን። ከአድናን በላይ እኮ አንቺ እያሰቃየሽ ነው። እባክሽን እርጂኝ ሚራ፣ እባክሽን። እሺ ሮቤል፣ ቆይ እኔ ምን ላድርግ? ደጋግሜ ነገርኩህ፣ አንተ ግን አትሰማም። ሮጠህ ትሄዳለህ። ይኸው መጨረሻን ተመልከት። እንደዚህ ሆንክ። ገና ከዚህ በላይ ትሆናለህ ሮቤል። እኔ የምልህን ማሰማ ከሆነ ይኸውልህ፣ በዚህ ሉሃና ምክንያት ገና ከዚህ ባሰ ችግር ውስጥ ትገባለህ። ምን አለሽ ሚራ በለኝ። እሺ በቃ ከዚህ ከብርድ ልብስ ስር ስልኬን አምጪና ይኸው ሲሙ እዚህ ውስጥ አለልሽ። አውጪና ደውይልኝ፣ ቶሎ በይ። ደውይልኝ ሚራ፣ ደውይ። ኧረ እግሬ ሲሞን አገኘሁ እኮ እግሬ። ቶሎ በይ ሚራ፣ ቶሎ በይ። ስልክ ይኸው ብርድ ልብስ ውስጥ። ወይኔ ሮቤል፣ ወይኔ አይዞህ። ወይኔ እግሬ! አንቺ ሉሃና
ሎና አረ ሎና ንቂ ሎና ደህና ነሽ አይደል ቆንጆ? አንተ ደህና ነህ? ምንም አልሆንክም ማለት ነው? ምንም አልሆንክም? እኔ ደህና ነኝ። ቆይ ግን አንቺ ምን ሆነሽ ነው? አሞሽ ነው ማለት? ለምንድን ነው ራስሽን የሚሰጥሽው? እኔ እኮ በጣም ደንግጬ ነበር አድናን። ቆይ ለምንድን ነው እንደዚህ የምታስጨንቀኝ? አላሳዝንህም እንዴ? ታሳዝኝኛለሽ፣ ግን ደግሞ እዚህ ቤት ለረጅም ጊዜ ሲደበሰበስ የመጣ ራስ ወዳድነት እዚህ ጋር መቆም አለበት። ደግሞ አንተ ምንም ካልሆንክ ደግሞ የሮቤል ነበር ማለት ነው? አዎ። እንደፈራሁ ገደልኩ አድናን ወንድም ላይ ጨከንክ? እስኪ መጀመሪያ ተረጋጊ። አልገደልኩትም። እንዴት ነው የምረጋጋው አድናን? የሰራው እኮ ወንጀልም ኃጢአትም ነው እንዴ። እድሜ ልክህን እኮ የምጸጽትህን ነገር ነው ያደረግከው። እስኪ መጀመሪያ ነኝ ስሜኝ። አልገደልኩትም። ለምን ትክደኛለህ? ደግሞ እሱ ነው አልከኝ አይደለ እንዴ? ታዲያ ደግሞ እሱ ነው ማለት ገድዬዋለሁ ወይም ሞቷል ማለት ነው እንዴ? ምንድን ነው? ሮቤል ደህና ነው፣ አልሞተም። ትንሽ ነው የጨረፍኩትኝ። እሱንም ያደረግኩትኝ ምን ያህል እንደጨከንኩኝ እንዲገባው ስለፈለግኩ ነው። እውነት ሎና፣ ስታስቢው ራሱ የሞተች ነፍስን ገድዬ ራሴን ጸጸት ማስገባ ይመስልሻል እንዴ? በቃ አድናን፣ ከዚህ በላይ ለእኔ ስትል ዋጋ አትክፈል። እዚህ ጋር መቆም አለበት። ለአንቺ አይደለም እኮ ለራሴ ነው። አድናን፣ በራስ ጉዳይ እኮ አይደለም ይህን ሁሉ ነገር የምታደርገው። እኔ ጦሶኜ ጦስ እያመጣሁብህ ያለሁት። ከአንቺ ውጭ ምንም ጉዳይ የለኝም። ጉዳይ በሙሉ አንቺ ነሽ። ይኸውልሽ ሎናዬ፣ የአንቺን ሰላም ማስጠበቅ ስችል ብቻ ነው እኔ ሰላም መሆን የምችለው። እሺ ቆይ ምንድን ነው ያደረግከው? ሁሌም የሚመኘውን ሰጥቼዋለሁ። ማለት ምን አደረግከው? እግሩን የመታሁት እባክሽ። በቃ እሺ ተው አድናን፣ ከዚህ በኋላ ምንም ነገር አታደርግ። ታውቃለህ አይደለ በእኔ ምክንያት እሱን አንድ ነገር ብታደርገው እኔ ምን ያህል እንደምጎዳ። ለምን ደበቀሽ ታዲያ? ቆይ ምኑ? ሎሃና፣ ሊደፍርሽ መሞከሩን እያወቅሽ በዋሸሽኝ ቁጥር እኔ ደግሞ ነገሩን ለማወቅ ከዚህ የበለጠና የባሰ ነገር አደርጋለሁ። እንዴ አድናን፣ መጀመሪያ እኮ አንተ እኔን አላመንከኝም። በዚህ ጉዳይ ግን አላምንሽም ነበር። በራሴ መወጣት ስለፈለግኩ እኮ ነው አድናን። ደግሞ እኔ ፈሪ ሴት አይደለሁም። አንተ ለእኔ የምትበቀልኝን ራሴ ዋጋ ሰጠዋለሁ። እዚህ ህይወት ውስጥ የእኔ የአንቺ የሚባል ነገር የለም። ደስታም ሀዘንም የጋራችን ነው። እሺ የኔ ቆንጆ፣ የግል የሚባል ነገር የለም። አንተ ስሜታዊ ከሆነ መረጋጋት መቻል አለብህ አድናን። ምን ማለት ነው? ሚስቴን ልደፍር ለሞከረ ሰው በዝምታ ልለፈው? ሳይሆን እባክሽ ሎና፣ በቃ አሁን እረፊ። ልበሽና ተኝ፣ እረፍት አድርገሽ በይኝ። ምን ፍቅር፣ ከዚህ በላይ በእኔ ምክንያት ችግር ውስጥ እንድገባ አልፈልግም። ቆይ ሞቶ ቢሆንስ? ምን አይነቱ ለኛ ነው በፈጣሪ። ወሬ ነው የምትሄዱት? ልጁ እኮ ደሙ ፈሶ ሊያልቅ ነው። ሆስፒታል ነው ሊሞት እኮ ነው። ይሙታ፣ እሱ በቆሙ ሞቷል እኮ። አንዴ ሆስፒታል መሄድ አለበት። የእናንተን ለመገባት ቤቱን ጦር ሜዳ እያደረገው ነው ያለው። የትኛው ጦር ሜዳ? ጦር ሜዳ ከመሆኑ በፊት እኮ የሰላም ቀጠና ነበረ። ነገር ግን ውስጥ ለውስጥ ብልጥ የሚጫወቱ ሰዎች የሰሩት ምሽግ ሲታወቅባቸው ሜዳው የጦር ሜዳ ይሆናል። እኔ አንተ ወሬ ምንም እየገባኝ አይደለም። አሁን ግን ሮቤል ወደ ሆስፒታል መሄድ አለበት። ይዘሽው ግቢ ያልኩሽ እኮ ሚራ፣ ሰሚኝም እንዴ? ከዛ ሲሞት? ቆይ እኔ እየገባኝ አይደለም። ምን እያደረጋችሁ ነው? የእናንተ መጨረሻ ምንድን ነው? ቢሞትማ ደስ ይለኛል፣ ግን ክፉ ሰው እንደዚህ በቀላሉ አይሞትም። አድናን፣ ከልብ ጋር የታረክ ነው? እባክህን ስለምን ከራስህ ጋር ታረቅ እያልኩ ነው። ጥሩ ሴት ሆነሽ ምክርሽን ብሰማ ደስ ይለኛል፣ ግን የአንቺ ልፍለፋ ለእኔ ምንም አይሰራልኝም። አሁን እንዳወጣሽው አስገቢው። እሺ፣ ስለዚህ ቀጥታ ለፖሊስ መጠቆም አለብኝ ማለት ነው? ትችያለሽ፣ ግን ቀጥሎ የሚመጣው መዘዝ ለአንቺ ምን እንደሚያስከትልብሽ ቀድመሽ አስቢ። እመኔ ደግሞ በጣም እየፈሰሰ ነው። በዚህ ሁኔታ ከቀጠለ ደግሞ ሞት አይቀር። አድናን፣ አንተን እኮ ነው የማናግረው። ቆይ አንተ ከመጀመሩ እንደዚህ አሪዎስ ሆንከው እንዴ? ከመጀመሩ ነው ማሰብ ማገናዘብ የሚባለውን ነገር የረሳኸው። ትሰምኛለሽ? አንቺ አክመሽ ማዳን ከቻልሽ እዚሁ አክሚው፣ ያለበለዚያ ግን ከዚህ የትም አይድምሽ። አድናን፣ በጣም ጨካኝ ነው። ኧረ እባክሽ፣ እኔ ጨካኝ ከተባልኩኝ እሱ ያለ ፍላጎቷ ሊደፍራት የነበረው ወንድ ምንድን ነው የሚባለው? አሁን ቀጥ ብለሽ አስገቢው። ወይኔ ጉዴ!
ሀሳቡን እንዳመጣሁት ካወቀው አለቀልኝ፣ ይገለኛል። አሰሚኝም እንዴ? መልሰሽ አስገብተሽ ራስሽ አክሚው። እኔና እሱ ገና ብዙ ያልጨረስነው ነገር አለ። እሺ ቢያንስ እንኳን አግዘኝና እናስገባው። የራስሽ ጉዳይ ነው። እንዳወጣሽ መልሰሽ አስገቢው። እሺ ና ሮቤል፣ ቀስ በል ቀስ በል ቀስ። አምላኬ አድናን እኮ በእኔ ምክንያት በጣም ብዙ ተሰቃየ። በቃ እህቴት እንዳለሽ ጠቁመኝ፣ ካልሆነ ግን እኔ ከዚህ ብን ብዬ ነው የምጠፋው። እንዴ እርግጠኛ ነኝ፣ በጣም እርግጠኛ ነኝ በዚሁ ከቀጠለ አድናን በእኔ ምክንያት የሰው ነፍስ ያጠፋል፣ ሮቤልን ይገለዋል። አይነት ጣጣ ነው። ሳይጠራኝ ህይወት ውስጥ ገብቼ ህይወቱን ምስቅልቅሉን አወጣሁት። ነገር አድርግልኝ። ወይኔ በቃ ይዞ ሮቤል፣ ጥይቱን ቢሆን ጨረፍን ያደረገክ ጠራርጌልሃለሁ። እሺ የሰጠውክ መድኃኒት ያስታግስልሃል። አልተረፍኩም እኮ ተጫወተብኝ የማይረባ። አቤት ሮቤል ግን ምን ያህል ነው ፈጣሪ የሚወድ። በዚህ ቅጽበት ተተኩሶብህ እንኳን ተረፍክ። ወይ እግዚአብሔር ወይ ሴጣኑ ያግዙሃል ማለት ነው። ለነገሩ ምን ሆኜ ነው? ግልጽ እኮ ነው። መቼም ሮቤልን ሴጣን እንጂ እግዚአብሔር አያግዘውም። ወይኔ እግሬ። ለምን ተቸገርክ? ራሴ እኮ በላ ነበር። ዛሬ እኔ እንከባከብሻለሁ የኔ ቆንጆ፣ አታስቢ። በእኔ ምክንያት አይደል ጭንቀት ውስጥ ገብተሽ ራስሽን የጣልሽው? አታቅብጠኝ የኔ ጌታ። ደግሞ ይህን ለምጄ በኋላ እንዳላስቸግር። ለአንቺ ይገባሻል የኔ ቆንጆ። አሁን አንቺ ዝም ብለሽ ቁጭ በይና እኔ እጎርስሻለሁ። በኋላ ግን የማትወጣው ችግር ውስጥ እንዳትገባ። እኔ እንደሆነ አንዴ ካሳየኝ በጣም አስቸግራለሁ። ታውቂያለሽ፣ ሙሉ ጊዜ ለአንቺ ሰጥቼ ስራዬ በሙሉ አንቺን መንከባከብ ቢሆን በጣም ደስ ይለኝ ነበር የኔ ጌታ። ሀሳብን እንዳትቀይር ግን ደግሞ ማቅበጡን ከዛሬ ሳይሆን ከሌላ ቀን ይጀምራል። እሺ ቢያንስ አሁን ላጉርስሽ። አይሆንም አድናን፣ አንተ ለራስህ ብላ። አንተም እኮ በጣም ደክመዋል። አይነ ብር ብላለች። ጭንቀት ውስጥ እንደሆንኩ ያስታውቃል። እስቲ እሺ በይኝ የኔ ቆንጆ። እንዴ ላጉርስሽ፣ አታስቸግሪኝ። እሺ በቃ አጉርስ። እንዳታበዛው ግን። እሱም ለራስህ ታላቅ ነው። የምሬን ነው። ለራስህ ለራስህ ወይኔ ሚራ፣ ይሄን እኮ አድናን እኔን ነበር የሚንከባከበው። ለነገሩ ይበለኝ፣ የእጄን ያገኘሁት። ይሄ ሁሉ የአድናን ግፍ ነው እንዲህ የሚያደርገኝ። ወይ ከሮቤል አልሆንኩ ወይ ደግሞ ከአድናን አልሆንኩ፣ መሀል ላይ ተንሰፋፊ ሆንኩኝ። አዎ አጉርሳት እንዴ፣ በደንብ አጉርሳት። አረ ድገማት። ምን ሆንሽ? እስኪ ገምት። ጉድሽ ነው ምንሽ? እንዲህ እየሳኩ የምን መምን የምታወራው? ገምት። እና ምንድን ነው? ገምት ነው ያልነግረህም። እኔ አላምንም። እርጉዝ ነኝ እንዳትዪ። አዎ እርጉዝ ነኝ። ቆንጆ፣ በጣም ነው ደስ የሚለው። በመጨረሻ ልጅ አባለሁ ነው ማለት ነው? አዎ ደስ ስላለ ደስ ብሎኛል የእኔ ጌታ። ካሁን በኋላ አንቺ ምንም ነገር ስራ ሰሪሽ፣ ቤት ውስጥ ሁሉም ነገር ማዘጋጀልሽ እኔ ብቻ ነኝ። ተው እባክህ አታጨማልቀኝ፣ አልፈልግም። ምን ማለት ነው? በቃ ካሁን በኋላ የአንቺ ሰራተኛ እኔ ብቻ ነኝ። ተው እቀብጥብሃለሁ፣ በኋላ አይሆንም። ለሰራተኝነቱ ደግሞ ሳራ ነች። ሳራ ማለት እህታችን ነች። ካሁን በኋላ የሚያስፈልግሽ እያንዳንዱን ነገር እኔ ነኝ ማዘጋጀልሽ። እሺ በጣም ያንተ ልጅ አይደለም የሆንክ ጅል።
ማንም ሰው እንዳይቀር ግብዣ አለ ቤቴ። ምንድነው እሱ ጫጫታው? አድናን እየረበሽከኝ እኮ ነው። አይደለም አንቺ ይቅርና በዚህ ሰዓት እየዞርኩ የሰፈሩን ጎረቤቱን ላብረብሽ ደስታዬን አልችለውም። ወይኔ ጉድ ይፈላ እና ይቅርና ረብሻችሁ እኔ ምን አድርጊ ነው የምትለኝ? አንቺን ሚስቴን ጥዬ የትም ነው በዚህ ሰዓት የማልሄደው እናቴ። እንዴ ምግብ ሰርችልሻለሁ። ምግብ ለኔ ሰርተልኝ ነው? ታዲያ አይደለም በዚህ ሰዓት ምግብ መስራትና ማቅረብ ይቅርና አዝዬሽ ብሽከረከሩላ ደስታዬን አልችለውም ስልሽ። የኔ ውድባ በጣም አመሰግናለሁ። እሺ ለምግቡ ግን ሳራለች። እርሶ ባይሆን ቀጥ ብለው ይሄዱ። ምንም አይደለም ሳራ አንቲያትና እኔ ያቀረብኩልሽን እያጣጣምሽ ቢልኝ የኔ ውድ ሚስት። አንቺ አታጉረምርሚ፣ ልጄን አታስርቢው። እሺ በቃ አንተ አጉርሰኝ። እሺ ቆንጆ ሚስት። እንዴት እንዳታበዛው ደግሞ። ምንም ስለሳ አድርጌ ነው የሰራሁልሽ፣ እንዳያቃጥልሽ፣ ልጄ እንዳያቃጥለው። እንዴት ነው አብዳ? እችላለሁ ነው የምልሽ። በልበጥ ጠፍተው። እሺ አንተ ገባሌ ባትሆን ይቆጨኝ ነበር። ናሳ በገዛ እጅ አማረና ውብ የሆነ ህይወቴን አበላሸሁት። የተስተካከለና የሚያምረውን ህይወቴን ለተራ ብልጭልጭ ነገር ብዬ አበላሸሁት በገዛ እጅ። ምነው በጣም ጎዳሁብሽ እንዴ? አድናን እባክህ ይቅርታ አድርግልኝ። ለምን እባክሽ? እንደው ከአንቺማ ይቅርታ የሚለው ቃል ያወጣል? የሚገርም ነው። ለሁሉም ነገር ከልቤ ነው። ደግሞ በይቅርታ መጣሽ? እኔን ለማታለል ምንም ነገር ታደርጊያለሽ አይደል? ልጄ በዚህ ቂም በቀል ውስጥ እንዲወለድ አልፈልግም። እኔ በህይወቴ በሰራው ስህተት ውስጥ ልጄ በፍጹም እንዲሰቃይብኝ አልፈልግም። እሱን የመረጥሽው አንቺ ነሽ። ከአንዴም 2-3 አቁስለሽኝ ቁስሌ ላይ የደረቀ እንጨት እየሰደድሽ የማይሽር ጠባሳ ያሰረፍሽብኝ አንቺ ነሽ። አውቃለሁ፣ ግን ደግሞ ይበቃል። እባክህን አድናን ስለሚወለዱ ልጃችን ብለህ ይቅርታ አድርግልኝ። አሁን ጊዜው አይደለም። አሁን ጦሰኛው ሽማሽ ነክሚው። እሺ ምንም ብትለኝ አደርጋለሁ። ሁሉንም ነገር ችለዋለሁ። ደግሞ ልብሶች እኮ እየጠበቡኝ ነው። ያው ሰፋ ሰፋ ያለ ልብስ ያስፈልገኛል። ሆዴ እየገፋ ነው። ሰምኛለሽ? ደግሞ ሰሞኑን ከዚህ መውጣታችን ምሽ። ለምን? ምንድን ነው ምክንያት? ምክንያቶቼን ለአንቺ ማብራራት አይጠበቅብኝም። ያልኩሽን ብቻ አድርጊሽ። እሺ እና ምን ላድርግ? አላውቅም፣ ግን ከዚህ ቤት እንዳትውጪ። ሉዋና አንቺን ግን እንዴት አድርጌ ነው ማጥፋት የምችለው? አድነን እባክህ እንዳትገለኝ። እገልሃለሁ ብል እኮ እገልህ ነበር። ለዚህ እኮ ነው እግርህን ጨርፌ መግደል እንደምችል ላሳይ የፈለግኩት። እባክህ በቃኝ አድነን፣ ልለምንህ ከዚህ በላይ አታስቀኝ። ስንት ጊዜ በህይወቴ እንዳሰቃየኝ ታውቃለህ አይደለም? ለአንተ ስቃይ ልክ እንደ ህይወትህ ቁርስ፣ ምሳና እራት ያስፈልጋል። ይገባኛል አድነን፣ አጥፍቻለሁ። ይህን ያደረግኩት ደግሞ ባለማወቅ ነው። ተጸጽቻለሁ ወንድሜ። ከተጸጸትክ ጥሩ፣ እውነቱን አውራ። ሳራ የት ነው ያለችው? ጌጡንስ ከየት አመጣው? እውነቷን ብቻ ነው የምፈልገው። እውነቷን ብቻ አውራ። የተጸጸተ ሰው ይሄን ብቻ ነው የሚያደርገው። ጌጡን ራሷ ነች የሰጠችኝ አድነን። የእውነቴን ነው፣ እየዋሸሁ አይደል። አየህ፣ አሁንም አንተ ውሸቱን እያስቀጠልክ መኖር ነው የምትፈልገው። ትሰማኛለህ? ሳራ የመጨረሻ ቀን ጌጡን አድርጋው በደንብ አይቻታለሁ። እኔ እውነቱን እየደበኩ ውሸቱን የምነግርህ ውሸታም ስለሆንኩ ሳይሆን እውነቱ አንዳንድ የሚጎዳቸው ሰዎች ስላሉ። አውራ። ማን ነው በእውነቱ የሚጎዳው? መቼም ለውሸት ሲሆን አንተ ምክንያት አታጣም አይደል? አዎ፣ የመጨረሻ ቀን ሳራ ከዚህ ሄደች ቀን ጌጡን አድርገው ነበር። ግን ሚራ የሰበረችው ዕቃ እንዳለና መክፈል እንደማችል ስታውቅ ጌጡን ሰጠቻት። በቃ ይሄን የሆነው ወንድም። አሁን ይህንን ውሸት እንደው ቀድመህ ተዘጋጅተህበት ነው ልበል ወይስ አሁን እዚሁ ነው የፈጠርካት? እውነት አይደለም፣ እየዋሸሁ አይደለም። እስካሁንም ያልነገርኩ እውነቱን ብናገር ሚራ ላይ ችግር እፈጥርባታለሁ ብዬ ፈርቼ። ብዙ ያልተብራሩልኝ ጉዳዮች አሉ። እነሱን ደግሞ ስመጣ ታብራራልኛለህ። ይኸውልህ ትሰማኛለህ? ውሸት ዋሻለሁ ባልክ ቁጥር ህይወትን ወደ ሞት እያንደረደርከው እንደምትመጣ ማወቅ አለብህ። እውነቱን የማታወጣ ከሆነ እገልሃለሁ።
ትሰማኛለህ? እስከዛው ድረስ በቅዠት ሞትህን እያሰብክ ጠብቀኝ። እሺ አድናን ስልኩን ተውና እንዳዳምጪኝ። ያኔ ሮቤል ሳራን የእጅ ጌጥ ለሉና ሲሰጣት ለምን ነበር? ምን የሚያመስልሽ? ምን እያወራ ነው? እሺ አልገባሽም አይደል? መልካም፣ በሚገባሽ ቋንቋ አስረዳሽ። ያኔ ሳራ እቤት ውስጥ ምን አይነት ዕቃ ሰብራ ነው የእጅ ጌጧን ነጥቀሽ ከዚህ ቤት ያባረርሻት? ምን? ስለምንድን ነው የምታወራው? የምን ዕቃ መሰበር? ስለምን ጌጥ ነው የምትጠይቀኝ? እስኪ ደግሞ ቀጥይ፣ አንቺን ውሸት ችል ልስማሽ። መቼስ የሁለት ውሸታሞች ቦሊቦል ኳስ ሆኛለሁ መሀል ላይ ገብቼ። የምን ውሸት ነው ደግሞ እንዴ? መጀመሪያ እኮ ለመዋሸት እየተወራ ያለውን ነገር ማወቅ ይጠበቅብኛል። ስለ ውሸት በጣም በቂ እውቀት አለሽ። አማወራው በጣም ግልጽ ነው። አይንሽ ላይ በደንብ ያስታውቅብሻል ይመስለኛል። ሳታውቀው እየጨለልክ ነው እንዴ? ነው ወይስ ሚራን ሄደ ተጨቃጨቃት የሚል መንፈስ አለብህ? ለምንድን ነው ሳራን ጌጡን ተቀብለሽ የሸኘሻት? ደግሞ ወሬን የላክሻት እንዴ? ምንድን ነው የምታወራው አድናን? መጀመሪያ አስረዳኝ አልኩህ እኮ። ግልጽ እኮ ነው። ሮቤልን ስጠይቀው የሳራ ጌጥ ከየት መጣ ስለው እውነቱን ነገረኝ። ስለዚህ አሁን ውሸቱን ትተሽ እውነቱን ንገረኝ። እኔ በፍጹም አላደረግኩትም፣ ላረገውም አልችልም። አዎ ይገባኛል፣ አንተ የዋሻውክ እንደሆነ ልታስብ ትችላለህ። ግን ደግሞ እኔ እየነገርኩ ያለሁት እውነቴን ነው። በቃ ይሄ ነው የእናንተ እውነት? ሁልጊዜ ውሸት፣ ሁሉንም ነገር ድርቅ ብሎ አላየውም አላውቅም ማለት። አድናን እኔ ልሙት፣ እኔ ምንም ነገር አላውቅም። እውነት እየዋሻውክ አይደለም። እኔ እኮ ለአንተም ለልጅም ብዬ ተለውጫለሁ። ጥሩ ህይወት እንድንኖር ነው የምንፈልገው። ደግሞ እያልክ ያለው ነገር እውነት ቢሆን ኑሮ ለምን ዋሻለሁ? እውነቱን ነግር ነበር። ስለዚህ አንቺ አልተቀበልሻትም ማለት ነው? አዎ እውነቴን ነው። እኔ ከሱ ጋር ጨርሳለሁ። በኋላ ግን ለምን ገደልከው ወንድም በአንተ እጅ ጠፋ ምናምን ብለሽ ልታላዝኝብኝ አልፈልግም። እሺ ዮሐና እባክሽ ከዚህ መጥፋ አድናን ሳይገለኝ። ኧረ እባክህ ከዛስ? የአድናንን ሰይጣንነት እኮ ነግሬሻለሁ። እባክሽ በድጋሚ እንዲያታልሽ አትፍቀጂለት። አፈን ዝጋ እስቲ። እኔማ ያንተን አስመሳይነት ቀድሜ ያወቅኩኝ እንጂ አንተማ ጠላት ልታደርገኝ ነበር አይደል ሀሳብህ? ግን ደግሞ ሳላደንቅ ማለፍ አልፈልግም። ስትዋሽ ትንሽ እንኳን አትፈራም። ዮሐና እባክሽ ስሚ፣ ይህ እኮ የሱ ሀሳብ ነው። እሱን ሰምተሽ እኔን ጠላት አታድርጊ። እኔ ልብ ብለሽ አይተሽኝ አታውቂም። ምንም ነገር አድርጌ አላውቅም። እሱ ግን እኔን ሞት እስኪናፍቄ ድረስ ያሰቀኛል። በጆሮዬ እኮ ነው የሰማሁት ጉድህን አንተ ቀጣፊ። ደግሞ ለእንዳንተ አይነቱ ሰይጣን ይሄ ነገር ሲያንስ እንጂ አይበዛም። ልንገርህ ወንድምህ በጣም ጥሩ ሰው ስለሆነ ነው እንደዚህ በቀላል ማስፈራሪያ እያለፈ ያለው። ሌላ ሰው ቢሆንማ ቢያንስ በቀን አንዴ ሲኦልን እያስጎበኘ ይመልስ ነበረ። ቆይ ሁሉንም ነገር እኮ የማደርገው ላንቺ ስል አፍቅሬሻለሁ። ይሄ ለምን አይገባሽ? ኧረ እባክህ አልደፈርከኝም። ስላፈቀርከኝ ነው አልደፍረኝ የሞከርከው። በፍቅር አንተ ጋር ያለው ፍቅር እንዴት ደስ ይላል እባክህ። እውነት ለሆነ ስሜቴን መቆጣጠር አቃተኝ። በቃ ቁንጅናሽ፣ ውበትሽ፣ እሺ ምን ላድርግ? በእኔ ይፈርዳል? ዝጋ። ሴልስ ሳፈልግ እንኳን እሷን የመንካት ሀሳብ ሊመጣልህ አይገባም። እሺ ሰማለህ ሮቤል፣ ከዚህ በኋላ ደግማ አጠገቤ ካታደርስ። ለሆነ በፈጠረሽ እንደ አፍቅሬሻለሁ እኮ እባክሽ ጥለሽኝ አትሂጂ። ለምን አትረጂኝ? ፍቅርን መጀመሪያ ከወንድም ተማር። አንተ እኔ ላይ በጉልበት ልታደርገው የነበረውን ነገር እኔና ወንድምህ በፍቅር እያደረግን ብዙ ልጆች እንወልዳለን። ቅድሚያ ከምንም በፊት ልብ ነው መጽዳት ያለበት። እሺ ሮቤል። አድናን አንተ እኔ ነኝ ጠላት። ውሻ ነህ። ተረገምክ። ወይኔ ግሬ። ምንድን ነው የኔ ፍቅር? ምን ሆነሃል? ሎና መኝታ ክፍልሽ ጠብቂኝ። ቆይ ግን ምን ሆነ ነው እንደዚህ የምትሆነው? እኔ ሰዎች አውቀው በንዴት ሊያሳብዱ እንደሆነ ለምን አይገባህም? ቆይ አንዴ ከሮቤል ጋር ያልጨረስኩት ነገር አለ። በቃ አትሄድ እባክህ። በመሀል እኮ አንተ ነህ እየተጎዳ ያለኸው። ዛሬ አንድ እውነት ካልነገረኝ አልለቀውም። እንደዚህ እንደ ጻልሽ ጮትብኝማ ዝም አልለውም፣ ገለዋለሁ። ለእኔ ስትል በቃ ተው የኔ ጌታ። ስሞትልህ በእናትህ።
እሺ አሁን ከሱ ጋር የማወራበት ቀን ነው ሎሃና። አድናን ይቅርብ። ሁልጊዜ ደግሞ ያንተ ችግር እኔ የምልህን ነገር አሰማኝም። ለምን ፈርቼው ነው ወይስ ሁሌም ውሸት እያወራ እንዲቀጥል ነው የምፈቅድለት? እኔ በቃኝ፣ ሰልችቶኛል። ከዚህ በላይ ልታገሰው አልችልም። እሺ ዛሬን ተረጋጋና ሌላ ቀን ታወራላችሁ። አድናን እኔ ተው ካልኩ የሆነ ችግር ይፈጠራል ማለት ነው። እስቲ ዛሬ እንኳን ስማኝ። ሳይቃጠል በቅጠል ነው። በሰማሽ ደስ ይለኝ ነበር ግን አልቆየም። ዛሬ ደግሞ መዘዟን ችሆንሽ። አድናን ምን አይነት ደረቅ ነህ በፈጣሪ። እኔ እኮ ባንተ ምክንያት ይኸው ቀን በቀን በሰቀቀን ሞትኩኝ። ጭራሽ ሚራ ጋር ነበር ይላል። ይሄ የማይረባ ውሻ ይውሻለች። በቃ ሮቤል እኔ እንደማፈቅር ስላወቀ ብቻ መቀለጃ ያደርገኛል እንደዚህ። አይ ሚራ አድናን እኮ ሮቤልን ሊገለው ነው። አንቺም ደግሞ አፍሽ አያርፍም አይደለ? ማለት እኔ በነገርኩት ጉዳይ ሆን እንዴ? ቆይ ምንድን ያልሽው? ምን አለሽ አድናን? ሚራ ንገሪኝ፣ ምንድን ያልሽው? ምን አለሽ አድናን? አትናገሪም እንዴ? አንቺ ግን ነገርና ጥል አይሰለችሽም አይደለ? አንቺ እኮ ነሽ ደህና ሰላም የነበረን ሰዎች መሀል ገብተሽ እንዲህ እየበጠበጥሽ ያለሽው። እኔ ግን ቀን በቀን ነገር አልጎትትም። ሎሃና ከህይወታችን ውጪ አይገባሽም እንዴ? አንቺ ትሰሚያለሽ? ከአንቺና ከዛ ሮቤል ህይወት መውጣው የሳራን መጨረሻ ሳቅ ብቻ ነው። ሳራ አትበይኝ። እኔ እሷ ስም በጣም ነው የሰለችኝ። አንቺ ውሻ ደግመሽ የሳራን ስም እንዳታነሽ እሺ? ሎሃና ድጋሜ እጅሽን ላይ እንዳታነሽ። አፍሽን ከዘጋሽ እኔ ምንም አላደርግሽም። ወሬሽን ከጨረሽ ቀጥ ብለሽ ውጪ። ሚራ ምንም የምታውቀው ነገር የለም። ሮቤል አንተ ግን በደንብ ታውቃለህ። ስለ እጅ ጌጧም ሳይቀር ንገረኝ ሮቤል። አልፈታም። ወንድሜ እመነኝ፣ እኔ ምንም አላውቅም። አታውቅም? እርግጠኛ ነህ ሮቤል? አዎ ጌጡን የሰጠችኝ ሚራ ነች። ሳራን የት አደረጋችኋት? ምንም አላውቅም። ሚራን ጠይቃት እያልኩ እኮ ነው። እሷም ምንም አታውቅም። ስለዚህ ሁለታችሁ ምንም አታውቁም ማለት ነው? የእሷን እኔ አላውቅም፣ ለራሴን ግን አላውቅም። ጥሩ። ኧረ ወንድሜ፣ ኧረ እባክህ አታስቀኝ። እንደዛ ከሆነ እገልሃለሁ ሮቤል፣ እመነኝ እገልሃለሁ። ኧረ ወንድሜ አንቺ አሰሚም እንዴ? አድናን ሊገለው ነው እያልኩሽ እኮ ነው። አንቺ እንዴት አወቅሽ? በጣም ነው የተበሳጨው። ስለምነው ምን ቢያለኝ? ቆይ ምንድን ነው ያልሽው? ቆይ አንድ ነገር ቢያደርገውስ? በቃ ይሄ ቤት ሁሉ ጊዜ ሞት የሽታታል ልንኖር ነው ማለት ነው። በአሁኑ ግን ሽታው ብቻ ሳይሆን እራሱ ሞትም ሳይመጣ አይቀርም። እሺ አሁን ቆይ ምን አባት ላድርግ እንዴ? እኔ እኮ ግራ ገባኝ። ቀድመሽ ነበራ የምታወሪው ማሰብ የነበረብሽ። ቆይ ምንድን ነው ያልሽው? እሱ አይመለከትሽም፣ የእኛ ጉዳይ ነው። አሁን መተሽ ወሬ አቃጠርሽ ይበቃል። ደግሞ ሁሉም ነገር ላይ ዘውል በላት በይ። የርጎ ዝንብ። ወይ አድናን፣ ቆይ ምንድን ነው የተፈጠረው? ቆይ አንተን አግኝቼ እንደዚህ በሰቀቀን ነው የምኖረው? ትሰማኛለህ ሮቤል? ሳራ የት እንዳለች ንገረኝ። አላውቅም። በደንብ ታውቃለህ፣ ንገረኝ ሮቤል። አላውቅም አድናን፣ ነግሬሃለሁ። ለመጨረሻ ጊዜ ነው የምጠይቅህ፣ ንገረኝ። ወንድሜ አላውቅም። ባውቅ ለምን ዋሻለሁ? አላውቅም። ያለበለዚያ በደንብ አስቀየ። እባክህ ወንድሜ፣ እባክህ ወንድሜ። ወንድሜ አበለኝ፣ ያለበለዚያ አንቄ ነው የምገልህ። ሳራ የት ነች ንገረኝ። እባክህ ወንድሜ፣ እኔ ምንም አላውቅም። ለምን አትረዳኝም እንዴ? በጣም ጥሩ። እዛ ከሆነ አድናን ምን ታደርግ ነው? አድናን ሳራ እኔ ጋር ነች።